ሰላም እንዴት ናችሁ? በዛሬ ቆይታችን የምንመለከተው የቻፕተር 1 የኦርጋናይዜሽናል ቲዮሪ ኮርስ የክፍል 2 ቆይታ ይሆናል ማለት ነው። እንግዲህ በባለፈው ክፍላችን በቻፕተር 1 ኦርጋናይዜሽን ቲዮሪ ኢን አክሽን ምን ማለት እንደሆነ የሚለውን ሰፊ ጊዜ ወስደን ተመልክተነዋል። ዛሬ የቀሩንን ክፍሎች የምንጨርስበት ቆይታ ነው የሚኖረን ማለት ነው። መጨረሻው ድረስ አብራችሁን ቆዩ እያልኩኝ ይሄ ቻናልን ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ደግፉን። ከዚህ በተጨማሪ የተለያዩ ቪዲዮዎችን የተለያዩ መረጃዎችን ታገኙበታላችሁ ማለት ነው። ቀጥታ ወደ ዛሬው ክፍላችን እንግባ። እንግዲህ ከዚህ በፊት በነበረው ቆይታችን ውስጥ የተለያዩ ቲዮሪዎችን አንስተን ክላሲካል፣ በኒዮ ክላሲካል እንዲሁም ደግሞ በሞደርን ላይ የሚገኙ ስለ ኦርጋናይዜሽን የተነሱ ቲዮሪዎችን አይተናል። በመጨረሻ ላይ የተመለከትነው የሞደርን ቲዮሪ የምታስታውሱት ከሆነ ስለ ሲቹዌሽናል ነው ያየነው። ማለትም የሂውማኒስቲክን እንዲሁም ማለትም የኒዮ ክላሲካልን ወይንም የክላሲካልን የኦልዱ ብለን የጠራነውን አቀናጅተው ቤዝድ ኦን ሲቹዌሽን ነው እንጂ there is no one best way to manage at all ብለው ዲሳይድ ያደረጉበትን ተመልክተን ነበር ያቆምነው። ሶ ዛሬ what is organization ብለን ለኦርጋናይዜሽን አንዳንድ ጉዳዮች እናያለን። ስለ ኦርጋናይዜሽናል ዲዛይን ስትራክቸር የምንመለከትበት ቆይታ ነው የሚኖረን። እንዳልኳችሁ ቻናሉን ሰብስክራይብ አድርጉት። ይህም ቪዲዮ ደግሞ በቪፒኤን ማለትም በኢንተርኔት ተጠቅሞ ካላችሁ እዛ ብትመለከቱት የተሻለ ይሆናል ማለት ነው። ከዛ ወደ ሀሳባችን እንግባ። ኦርጋናይዜሽን ምን ማለት ነው? ኦርጋናይዜሽን is a coordinated social entity. Organization is a coordinated social entity group together and interact for the achievement of the common goal. Interact for what? The achievement of the common goal ይለናል። ኦርጋናይዜሽን የምንለው የሆነ ኢኒቲቲ ነው። ሰው በዛ ኢኒቲቲ ሰዎች የሚሰባሰቡት የሆነ ግሩፕ የሚፈጠረው ለምን ነው ስንል የሆነ ግብን ለማሳካት ነው። ግላዊም አድርጉት የሆነ ቡድንም አድርጉት። እድርን አስቡ ዝም ብላችሁ። እድር ለምንድን ነው የሚመሰረተው? እድር የሆነ እኮ ኦርጋናይዜሽን ነው ማለት ይቻላል አይደለ? የሆኑ ሰዎች ተሰብስበው ፎርም የሚያደርጉት ግሩፕ ነው። ሶ ያ ምንድነው ዋና ዓላማው? መጨረሻ ላይ ሰዎች በተቸገሩ ጊዜ ወይ የቀብር ሰዓት ምናምን ላይ መተጋገዝ ኮመን ጎል ያኛው ነው እንደማለት ነው። ሶ አን ኦርጋናይዜሽን ዋቲቭ ኮመን ጎል ሰዎች ግሩፕ የሚፈጡበት ነገር ነው ማለት ነው። ሶ ኢት ሪፈርስ ቱ ዘ ፕሮሰስ ኦፍ አይደንቲፊኬሽን ኤንድ ግሩፒንግ ኦፍ አክቲቪቲስ። ግሩፒንግ ኦፍ አክቲቪቲስ ማለት ምን ማለት ነው? በተዘዋዋሪ ዲቪዥን ኦፍ ሌቨር ማለት ነው። defining and establishing the authority, responsibility relationship and determining the manner in which the organizational activity are interrelated ማለት ነው። ሶ በዚህ ፕሮሰስ ውስጥ ስራዎች ይከፋፈላሉ፣ ስልጣንና ኃላፊነት ይሰጣል። ጀነራሊ ግን ኦርጋናይዜሽናል ቢከፋፈሉ ኢንተርሪሌትድ ፓርቶች ወይም አሴ ሲስተም ውስጥ ያሉት ተከፋፍለው ቢቀመጡም ቱ አቺቭ ኮመን ጎል ሁሉም የሚሰራበት ሲስተም ነው ማለት ነው። ሶ አስ አን ኦርጋናይዜሽን ሁለት ኮንሰፕት አሉ። ኮንሰፕት ኦፍ ኦርጋናይዜሽን ብለን እነሱን እንመልከት። ስታቲክ ኤንድ ዳይናሚክ ኮንሰፕት ነው። ኦርጋናይዜሽን እንደ ኦርጋናይዜሽንነቱ ወጥና ስታቲክ ነው፣ የማይለዋወጥ ልትሉት ትችላላችሁ። በተዘዋዋሪም ደግሞ ዳይናሚክ ወይም ደግሞ ተለዋዋጭ ነው። እንዴት ስታቲክም ሆኖ ዳይናሚክም ሆኖ ካልን as staticነቱ organization is a group of people bound together in a formal relationship to achieve a common objective. ኦርጋናይዜሽን ማለት ሁሉ ጊዜም ቢሆን ምንድነው ኦርጋናይዜሽን ከተባላቸው የሆኑ ሰዎች ፎርማሊ የሚፈጥሩት ግንኙነት ነው። ያ ፎርማል ግንኙነት ኢንፎርማል አይደለም። ያ ፎርማል ግንኙነት አቺቭ a common goal toward ወይም ዳይሬክትድ የሚሆን ነው አለ። ሶ ኤልዌይስ ይሄ ሀሳቡ ስታቲክ ሆኖ ነው የሚለዋወጥ፣ ዳይናሚክ አይደለም። ምንም ነገር ቢፈጠር ምንም አይነት ኢንቫይሮንመንታል ቼንጅ ቢኖር as an organization የፎርማል ሪሌሽንሺፕ to achieve a common objective ወጥና ስታቲክ ነው። so it lays emphasis on position ላይ ነው፣ not on individual ላይ ሳይሆን ፖዚሽኑ ላይ ነው የሚያተኩረው። ሊቀያየር ይችላል፣ ፖዚሽኑ ግን ወጥ ሆኖ ነው። so ስታቲክ ነው በዚህ ሂሳብ። ዳይናሚክ ደግሞ ስንመለከት it consider organization as an open adaptive system። ኦርጋናይዜሽን እንደ ኦርጋናይዜሽንነቱ አዶፕቲቭ መሆን አለበት። ቤዝድ ኦን ኢንቫይሮንመንቱ አዳዲስ ቴክኖሎጂዎች፣ አዳዲስ ኢኖቬሽኖች፣ አዳዲስ ነገሮች ሲመጡ ኦርጋናይዜሽኑም ከዛ ልክ አንፃር ራሱን አዳፕት ማድረግ አዶፕቲቭ መሆን መቻል አለበት። ሶ ተለዋዋጭ ነው እንላለን። ነገር ግን በዛው ልክ ምንድነው ስታቲክ ነው።
ምክንያቱም to achieve a common goal toward ስላለው ሁል ጊዜም ቢሆን ማለት ነው። when we see the characteristics ምን አይነት መገለጫዎች አሉት ኦርጋናይዜሽን እስካሁን ካነሳነው አንጻር ነው አይደል? ኦርጋናይዜሽን ማለት ሰዎች ግሩፕ ኦፍ ፒፕል ወይም ፎርማል የሆነ ግሩፕ የሚመሰርቱበት ነው ብለናል። በዛው ልክ ዲቪዥን ኦፍ ወርክ አለው ስፔሻላይዜሽን ማለት ነው። there was a common purpose መጨረሻ ላይ አቺቭ የሚደረግ አለ። vertical and horizontal relationship vertical and horizontal relationship ማለት ላይ ያለ የሆነ ማናጀር አለ። ከዛ ደግሞ እታች ላይ ደግሞ የሆኑ ሰዎች አሉ። ይሄኛው ግንኙነታቸው አለ። አንዴ ደግሞ በሰዎች መካከል እዚህ ጋር የሆነ አንድ ተቀጣሪና እዚህ ጋር የሆነ አንድ ተቀጣሪ ደግሞ የሚኖራቸው ግንኙነት ነው። ይህንን ግንኙነት ቨርቲካል እንለዋለን። እንዲሁም ደግሞ ሆሪዞንታል ከዚህ ከላይ ወደታች እንዲያለን የምንገልጸው አይነት ግንኙነት ነው ማለት ነው። chain of command in the dynamics of organization ምን አይነት ጥቅም አለው ስንል ፋሲሊቴት አድሚኒስትሬሽን እድገትን ለማሳለጥ ለማመቻቸት ፐርሚት ኦፕቲመም ዩዝ ኦፍ ሪሶርስን በተገቢ ሁኔታ ለማስተዳደር ትዝ የሚላችሁ ከሆነ ዊዚን የሳይንቲፊክ ቲዮሪ ልክ ሲመሰረት ምን ነበረ? ሰዎች ሩል ኦፍ ተምብን እየተከተሉ ሪሶርስ ዌስቴጅ ነበረ። ሶ ላይ ኦርጋናይዚንግ የሚባለው ሳይንቲፊክ ኦርጋናይዚንግ ሜተድ ሲሉ ምን ማለት ነው? በተዘዋዋሪ ሪሶርሳችንን ዊዝ ኤ ቤስድ ዌይ እንጠቀመው ነው። ሌላ አዲስ ሀሳብ ግብም ስለሌለ ሌላው ስቲሙሌት የሆኑ ክሬቲቪቲዎች ኢኖቬሽኖች ኤሌዌይስ አሉ። ዛትስ ዋይ ቅድም ዳይናሚክ ነው ብለናል። ኤክስተርናል ለሚመጡበት ነገር ኦፕን የሆነ ነው። ሌላው ኢንኮሬጅ ሂውማን ስቲሙሌቶች ከፕሪንሲፕል አንጻር there was different principles እነሱን አንድ በአንድ እናያቸው። መጀመሪያ ላይ ዩኒቲ ኦፍ ዳይሬክሽን አለ። ዩኒቲ ኦፍ ዳይሬክሽን ስንል ምን ማለት ነው? according to this principle a group of activities that have a common goal should be managed by one person ተመሳሳይ የሆኑ አክቲቪቲዎች በአንድ ሰው ነው መተዳደር ያለባቸው ነው። so within an organization there was a common goal አለ። so እነዛ ኮመን ጎሉን ማስተካከል የሚሮጠው ወይንም ማኔጅ አድርጎ ብዙ ሰዎችን በስሩ ሊይዝ የሚገባው አንድ ሰው ነው ነው ዋን ማናጀር። ሌላው ኤክስፔክሽን ፕሪንሲፕል ነው። suggest that higher level manager should attend national matters only higher level ላይ ያለ ማናጀር ሁል ጊዜ ስትራቴጂካል የሆነ ነገር ላይ እንጂ ኦፕሬሽናል ላይ መሳተፍ የለበትም ነው። ሁል ጊዜም ቢሆን አቴንድ አድርጎ ሊሳተፍ የሚገባው ፎር ዘ ኤክሴፕሽናል ለሆኑ ጉዳዮች ብቻ ነው። ከዛ ውጪ ጀነራሊ ዳይሬክቲቭስ መስጠት ብቻ ነው የሱ ስራ መሆን ያለበት። span of supervision ደግሞ the number of person a manager or a supervisor can direct span of supervision ምን ይባላል በተዘዋዋሪ መሰላችሁ? span of control ተብሎ ይጠቀሳል። span of control ማለት አንድ ማናጀር እንደ ማናጀርነቱ the number of subordinate one manager can supervise directly ምን ያህል ሰዎችን directly supervise ያደርጋል። span of supervision የምንለው እሱ ነው። there is a principle of balance አለ። principle of balance ማለት within an organization ያለ የሴንትራላይዜሽን and decentralization ይህ ነገር ምን ያህል እንትን ያለ ነው። ሴንትራላይዜሽን ሲሆን አንድ ማዕከላዊ የሆነ አውቶሪቲ የሚሰጥ አንድ አካል ነው። ዘንድ ዲሴንትራላይዜሽን ደግሞ ስንል ተዘዋዋሪ ዲሊጌሽን ማለት ነው። አውቶሪቲ በየቦታው አሎኬት ሆኖ within a department within a various level of person የሚሰጥ ሲሆን so principle of balance ኮሚኒኬሽን ሲባል ፕሪንሲፕሉ ነው እያየን ያለ ነው። ኮሚኒኬሽን ደግሞ ሲሆን a good communication network is essential to achieve the objective of an organization ኮሚኒኬሽን ጥሩ ሲሆን within a department within a personal ኤቭሪ ፖዚሽን ላይ ባሉ ሰዎች መካከል ነው ኦርጋናይዜሽኑ ግቡን የማሳካት እድሉ ከፍተኛ ነው የሚሆነው። ጥሩ ነገር ይኖረዋል ማለት ነው በተዘዋዋሪ። ይሄኛው ሳቢ የተዘዋዋሪ የማን ሐሳብ መሰላችሁ? የሂውማን ሪሌሽን ወይም የኒዮ ክላሲካሎች ሐሳቤ ነው። the other one is flexibility and continuity ነው። flexibility ማለት the organization should be flexible continuity ደግሞ ሲሆን ኦርጋናይዜሽን ምንም ቢሆን ቀጣይነት ያለው ነው። ሰው ሊወጣ ሊገባ ይችላል። ምንም ቢሆን ከዚህ በፊት አንድ ነገር የሚያመርት ድርጅት አቺቭ ጎል ነው ሁሉ ጊዜ የሚሆነን ግብ ነው ማሳካት መቻል ያለበት በት አዳፕት እያደረገ ኢንቫይሮንመንት ሶ ኮንቲኒቲ። እሺ ሌላ የምንመለከተው ሐሳብ ፐርስፔክቲቭ ኦን ኦርጋናይዜሽን ነው። ፐርስፔክቲቭ ኦን ኦርጋናይዜሽን የምናየው ይሆናል። ከዛ በፊት ግን ቻናሉን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ቤተሰቦቻችንን እናብዛቸው። ሰብስክራይብ አድርጉ።
ሌላው the open system perspective and the ኦርጋናይዜሽናል ኮንፊገሬሽን ፐርስፔክቲቭ የሚባሉ ሁለት ሀሳቢዎች አሉ። እነዚህን ቀለል ባለ መልኩ እንመልከት። ኦፕን ሲስተም ማለት አስ አን ኦርጋናይዜሽን ላይ ምን አይነት ምልከታ ነው ይሄኛው? አን ኦርጋናይዜሽን አስ ኤ ሲስተም ኦርጋናይዜሽን ከዚህ በፊት ስንመለከት በሞደርን ቲዮሪ ላይ አስ ኤ ሲስተም ይገለጻል። ሶ ኢንተርሪሌትድ የሆኑ ዲፓርትመንቶች ወርክ ቱጌዘር ቱ አቺቭ ኤ ጎል ማለት ነው። ሶ አስ ኤ ሲስተም ዛት ኮንቲኒየስሊ ኢንተራክት ዊዝ ኢትስ ከኤክስተርናል ኢንቫይሮንመንቱ ሪሶርስ ይሰበስባል። ከኤክስተርናል ኢንቫይሮንመንቱ ኢንፎርሜሽን፣ ከኤክስተርናል ኢንቫይሮንመንቱ ኤቭሪ ዲቴይል ቲንግ አስ አን ኦርጋናይዜሽን ጌዘር ማድረግ አለበት። ከኤክስተርናል ኢንቫይሮንመንቱ ጋር ኮንታክት እያደረገ ሀሳብን፣ መረጃን፣ ሪሶርስን፣ ሀብትን፣ ራው ማቴሪያልን የሚያመጣ ኦርጋናይዜሽን ምን ፐርስፔክቲቭ በሚለው ይገለጻል? ኦፕን ሲስተም ነው ኦርጋናይዜሽን። ሶ የአንድን ኦርጋናይዜሽን ኤቭሪቲንግ ከተመለከታችሁት ራሱ ኦፕን ሲስተምን ሊገልጽ የሚችል ነው። ለምሳሌ ኦርጋናይዜሽን ሪሲቭ ኢንፑት አይደለ? ኢንፑትን ይቀበላል። ኢንፑት ማለት የሰው ሀብት ሊሆን ይችላል፣ የሰው የቁሳቁስ ሊሆን ይችላል፣ የካፒታል ሊሆን ይችላል። ኤቭሪቲንግ ላንድን ምንም ካያችሁት ፍሮም አውትሳይድ የሚያመጣው ወይንም ደግሞ ከኤክስተርናል ኢንቫይሮንመንቱ የሚያመጣው ነገር ነው። ሶ ኢንፑት ከዛ በኋላ ላይ ያ ኢንፑት ይገባና ፕሮሰስ ይደረጋል። ማለት ራው ማቴሪያሉ ከሰው ይሄ ሂውማን ሪሶርስ ከፊዚካል ሪሶርስ ከምንላቸው ጋር በመቀናጀት ፕላን ይደረጋል። ወደ ፕሮዳክሽን ኮኦርዲኔት ተደርጎ የሆነ ውሳኔ ተላልፎበት ወደ ሆነ ምርት ይቀየራል። ዘን የሆነ አውትፑት ይወጣል። በቃ የሆነ ዳቦ ቤት ከሆነ ዱቄት ራው ማቴሪያል ያስገባል። የሰውንና የዱቄቱን አንድ ላይ በማደባለቅ የሆነ ዳቦን ያመርታል። ዛት ኢዝ አን አውትፑት። ጉድ ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ፖሊሲ። ዘን ያንን ደግሞ ገዝቶ የሆነ ሰው አስተያየት ይሰጣል። በአጠቃላይ ይሄኛው ነገር ፍሎ እያደረገ ሁል ጊዜ ሲሄድ ኦርጋናይዜሽን አር ኖት ኢንዲፔንደንት ኤንቲቲ እንላለን። ለምን? ሁል ጊዜም ዘይ ሪሌይ ኦን አዘር ኦርጋናይዜሽን፣ ዘይ ሪሌይ ኦን ኢንስቲትዩሽን፣ ስቴክሆልደር፣ ኢንቫይሮንመንት አት ኦል ማለት ነው። ሌላው እሳቤ ኦርጋናይዜሽናል ኮንፊገሬሽን ነው። አስ አን ኦፕን ሲስተም ስንል ጀነራሊ ኦርጋናይዜሽን ከኤክስተርናል ኢንቫይሮንመንቱ ጋር ምን ያደርጋል? ኮንታክት ያደርጋል ማለታችን ነው። ኮንፊገሬሽን ደግሞ ስንል እንግዲህ ኢት አርጊው ዛት ኦርጋናይዜሽንስ አር ኮምፖዝድ ኦፍ ኢንተርሪሌትድ ኮምፖነንትስ such as structure, strategy, leadership style, culture, technology። ኦርጋናይዜሽን ብላችሁ አሁን የሆነ ድርጅት ስትጠሩ ዝም ብሎ እንደው ድርጅቱ እንዲሁ ዝም ብሎ ያለ ነገር አይደለም ማለት የራሱ የሆነ መዋቅር አለው፣ የራሱ የሆነ ስትራቴጂ አለው፣ የራሱ የሆነ መሪዎች ወይም የአመራር መንገድ፣ የራሱ የሆነ ባህል አለ፣ ካልቸር አለ። ሁሉም ኦርጋናይዜሽን ላይ የራሱ የሆነ ቴክኖሎጂዎች አሉት፣ ማሽኖች አሉ። ይህንን ኦርጋናይዜሽናል ኮንፊገሬሽን እንለዋለን። ሶ ይህንን ኦርጋናይዜሽናል ኮንፊገሬሽን ግን በተለያየ መልኩ እንትን ልንገልጸው እንችላለን። በኋላ ላይ የምንመለከት ይሆናል። when organizational components are well aligned the organization operates smoothly and efficiently። ሶ እነዚህ ነገሮች የአመራር መንገዱ፣ መዋቅሩ፣ ስትራቴጂው፣ ካልቸሩ፣ ማሽኑ ያልናቸው ነገሮች ዌል አላይን ሆኖ በጥሩ ሁኔታ ፋንክሽን ሲያደርጉ ኦርጋናይዜሽን ስሙዝሊ መሄድ ይችላል፣ መቀጠል ይችላል፣ ውጤታማ መሆን ይችላል። ኮንፊገሬሽን ማለት ኢንተርሪሌትድ ፓርቶቹ ናቸው። ሶ ነገር ግን እነዚህ ነገሮች ዌል አላይን በሆነ ወይ ስሙዝሊ እንዲሄዱ ለማድረግ there is no single best way to organize ለማለት there is no best way ማጠቃላይ ኮንቲንጀንሲ ነው ማለት ነው። ሶ ይሄኛውን በኮንፊገሬሽን ላይ እንመለከታለን። ሌላ የምንመለከተው ዳይሜንሽንስ ኦፍ ኦርጋናይዜሽን ዲዛይን ነው። ኦርጋናይዜሽናል ዲዛይን ሁለት ዋና ዳይሜንሽኖች አሉት። በመጀመሪያ ኦርጋናይዜሽናል ዲዛይን ምን ማለት ነው የሚለውን አይተን የምንመለከት ይሆናል። ኦርጋናይዜሽን ዲዛይን ማለት refers to the deliberate process of shaping an organization
በቀጣይ በቻፕተር 2 እንመለሳለን። አብራችሁኝ ስለቆያችሁ አመሰግናለሁ። ቻናሉን በድጋሚ ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሁኑ። በቀጣይ እስከምንገናኝ